በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በሐምሌ 15 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የሶርያው ሰው ቅዱስ አባት ኤፍሬም ያረፈበት የዕረፍቱ መታሰቢያ በዓል፣ ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራቅሊጦስ ላይ ተአምራት ያደረጉበት ዕለት፣ የዋልድባው አቡነ ተስፋ ሐዋርያት የተሰወሩበት ዕለት። በሰላም አደረሳችሁ አደረሰን። የሶርያው ሰው ቅዱስ አባት ኤፍሬም ወይም አፈ በረከት። ሐምሌ 15 ቀን በዚች ዕለት የሶርያው ቅዱስ አባት ቅዱስ ኤፍሬም አረፈ። ይህም ቅዱስ ከከዋክብት ከሚያመልኩ ሰዎች ሀገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖት ካህን ነበር። በዚያን ጊዜም የእግዚአብሔር ቸርነት ቀሰቀሰችውና አነሳስታ የንጽቢን ጳጳስ ወደሆነው ወደ አባ ያዕቆብ ወሰደችው። እሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትናን ጥምቀት አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስም ጸጋ አደረበት። አሕዛብን ተከራክሮ ይረታቸው ነበር። ኒቅያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤ ሄደ። ከሃዱ አርዮስንም አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬም በዚች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህም ራእይ የተነሳ አደነቀ። ይገልጽለትም ዘንድ ወደ ጌታ ጸለየ። ይህ የቂሳርያ ሊቀ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ወደ ቂሳርያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌልን ሊያነብ በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሰራ ልብስ ተክህኖ ለብሶ አየው። 3 ምልክቶችንም እስከሚያይ ድረስ ተጠራጠረ። ምልክቶችም እኒህ ናቸው። ነጭ ርግብ መታ በራሱ ላይ አረፈች። ሁለተኛ በልብሱ ላይ የሚያርፉ ተዋሳያን ይቃጠሉና ይረግፉ ነበር። ሶስተኛም ከአፉ የእሳት ነበልባል ወጥቶ በምዕመን ላይ ያድር ነበር። ከዚህም በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ ይነጋገሩ ጀመር። የየራሳቸውንም ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባስልዮስን ለመነው። በጸለየ ጊዜም ተገልጾላቸው ያለ አስተርጓሚ ተነጋገሩ። ከዚህ በኋላም ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመው። ከእርሱም ጋር ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራስዋንም ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራቸውንም ኃጢአት ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ሆይ በዚህ ክርታስ ውስጥ ያሉት ኃጢአቶች ይደመሰሱ ዘንድ ተናገር ብላ ለመነችው። እሱም እንዳልሽ ይሆንልሽ አላት። እሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በቀር ኃጢአቷ ሁሉ ተደምስሶ አገኘች። ያችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኛቻትም ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይችን የቀረች ኃጢአትሽን ያስተሰርይልሻል አላት። ወዲያውኑም ወደ ቅዱስ ኤፍሬም ሄዳ ከእርሷ የሆነው ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ግን ሞቶ ወደ ቤተ ክርስቲያን ሲወስዱ ታገኘዋለሽ። ሳትጠራጠርም ይህችን ክርታስ በላዩ ላይ ጣይ፣ ይደመሰስልሻል አላት። ያችም ሴት ወደ ቅዱስ ባስልዮስ ተመለሰች። ሞቶ ተሸክመውት ወደ ቤተ ክርስቲያን ሲወስዱትም አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለችው። ወዲያውኑም ተደመሰሰላት። ይህም ቅዱስ ኤፍሬም ብዙ ተአምራቶችን አድርጓል። በዘመኑም ዲዳን የሚባል አንድ ከሃዲ ተነሳ።
ይህም አባት ኤፍሬም ተከራክሮ ረታው። እጅግም ብዙ የሆኑ 14,000 ድርሳናትንና ተግሳጻትን ደረሰ። እርሳቸውም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉንም በፈጸመ ጊዜ ወደ ወደደው ወደ እግዚአብሔር ሄደ። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን ሐዋርያት ጴጥሮስና ጳውሎስ ናቸው። በዚህችም ቀን ለአባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራቅሞስ ላይ ተአምራትን ያደረጉበት ዕለት ነው። አምላክን የወለደች ከእመቤታችን ከቅድስት ድንግል ማርያም ፍልሰት በኋላ ደመና ነጥቆ ወሰዳቸውና በቤተ መንግሥት መካከል አወረዳቸው። ንጉሥ ጰራቅሞስን ባያቸው ጊዜ ደንግጦ እናንተ ምንድናችሁ አላቸው። እነርሱም መንግስታትን ሁሉ የሚያጠፋ የሚሰሙትንም ማዳን የሚችል የሕያው እግዚአብሔር ልጅ የክርስቶስ ባሮች ነን አሉት። ንጉሡም ነገራችሁ ትክክለኛ መሆኑን እንዴት ማወቅ እችላለሁ አላቸው። ከዚህም በኋላ ክብር ይግባውና ጌታችን ያደረገላቸውን ድንቆችና ተአምራቶች ነገሩት። የቀኝ ዓይኗን ወፍ ያወጣው አንዲት ልጅ አለችኝ፣ እሷን ካዳናችኋት በአምላካችሁ አምናለሁ አላቸው። ልጅህን ወደ እኛ አምጣት አሉትና ልጁን ወደ እነርሱ አመጣት። ሐዋርያትም ወደ እግዚአብሔር ጸልየው እጆቻቸውን በዓይኗ ላይ አኖሩ። ያን ጊዜም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ዳነች። ንጉሡና ሕዝቡ ሁሉ አይተው ከሐዋርያት እግር በታች ሰገዱ። ክብር ይግባውና በጌታችንም አመኑ። ከዚህም በኋላ ሐዋርያት ክብር ይግባውና ጌታችን እንዳዘዛቸው ወደ ሀገረ ፊልጵዎስ ሄዱ። ሰይጣንም በእንዶር ንጉሥ ተመስሎ አጋንንትን በጭፍራ አምሳል አስከትሎ ወደ ንጉሥ ጰራቅሞስ መጣ። በስራያቸው አገርን ሳያጠፉ እኒህን 2 እስራኤሎች ፈጥነህ የማታጠፋቸው ለምንድን ነው አለው። የንጉሥ ጰራቅሞስም ልብ ወደ ክህደት ተመለሰ። ሐዋርያትን የሚያመጧቸው ዘንድ 10,000 ጭፍሮችንና 200 ፈረሰኞችን ላከ። ጭፍሮችም ሄደው ከተማዋን ከበቧት። ከተማዋ ሰዎችም ደንግጠው ለሐዋርያት ነገሯቸው። ሐዋርያትም ከከተማ ወጥተው በጭፍሮቹ ፊት ቆመው እርዳታን ይልክላቸው ዘንድ ወደ ጌታችን ጸለዩ። ያን ጊዜም የጭፍሮቹ ፈረሶች ወደ ሐዋርያት ተመለሱ። እግሮቻቸውንም አስተካክለው ተንበርክከው ሰገዱ። እንደሚያለቅስም በቀጭን ድምፅ ጮኹ። ከፈረሶቹም አንዱ ድምፁን ከፍ አድርጎ እንዲህ ብሎ እንደ ሰው ተናገረ። እናንተ ሰነፎች የጰራቅሞስ ጭፍሮች፣ ክብር ይግባውና የክርስቶስን ጭፍሮች ጴጥሮስንና ጳውሎስን ለምን ትፈልጓቸዋላችሁ? ስራየኞችስ ለምን ትሏቸዋላችሁ? እነርሱ ግን ስራዬንና የሰይጣንን ስራ ሁሉ ሊያጠፉ መጥተዋል አለ። ክብር ይግባውና ከንጉሳቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታዩአቸውምን? ለክብር ንጉሥ ለክርስቶስ ጭፍሮቹ ትሆኑ ዘንድ ስሞቻችሁንም በሕይወት መጽሐፍ ይጻፍ ዘንድ ስለ እናንተ ይለምናሉ አለ። እኛ እንኳን እንስሳ ስንሆን ለአምላካችን እንሰግዳለን አለ። ፈረሱም ይህንን ተናግሮ ዝም አለ። ከዚህ በኋላ እንዲህ የሚል ቃል ተሰማ። ሐዋርያቶች ሆይ አዲሶች አትክልቶች ናቸውና ቸለል አትበሏቸው የሚል ድምፅ ተሰማ። ያን ጊዜም ሕዝቡ ሁሉ ዓይኖቻቸውን ቀና አድርገው በታላቅ ክብር ወደ ሰማይ ሲያርግ ጌታችንን አዩት። እነዚህም 10,200 ጭፍሮች ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አመኑ። ለሐዋርያትም ተገዙላቸው። ሐዋርያትም የምድራዊ ንጉሥ ጭፍራ መሆንን እንዲተው ፈረሶቹንና የጦር መሳሪያዎችን እንዲመልሱለት ክብር ይግባውና በክርስቶስ በግልጥ እንደሚያምኑ አዘዟቸው። እነዚህ ጭፍሮችም ወደ ንጉሳቸው ጰራቅሞስ ሄደው በፊቱ ቆሙ። ታመጧቸው ዘንድ የላኳቸው እነዚያ 2 ባለስራዮች ወዴት አሉ አላቸው። ንጉሡ የልጅህን ዓይኗን በማዳን በጎ በሰሩልህ ፈንታ ለምን በክፋት ትፈልጋቸዋለህ አሉት። ከዚህም በኋላ ጥሩራቸውንና ትጥቃቸውን ፈተው ገንዘብህን ውሰድ፣ እኛ ግን ካንተ የተሻለ ንጉሥ አግኝተናል፣ ይኸውም የጴጥሮስና የጳውሎስ አምላክ ነው ብለው ከፊቱ ጣሉለት። በሰማ ጊዜም ደነገጠ።
ተቆጥተውም እስከሚገድላቸው ድረስ በወህኒ ቤት ይጨምሯቸው ዘንድ አዘዘ። ከዚህም በኋላ ራሱ ይይዛቸው ዘንድ ተዘጋጀ። ጦር መሳሪያውንም አዘጋጀ። ወደ ፊልጵዎስ ሀገር ሄደው እስከ መሰረቱ ያጠፋት ዘንድ 20,400 እግረኞችን ጭፍሮችን አዘዛቸው። ቅዱስ ጴጥሮስም በመንፈስ ቅዱስ አውቆ ቅዱስ ጳውሎስን እንዲህ አለው፣ ወንድሜ ሆይ አገርን እንዳያጠፋ ሳይወጣ ወደ ጰራቅሊጦስ ተነስ እንሂድ አለው። ከዚህም በኋላ ጸሎትን ጸለዩ። ወጥተውም በደመና ተጫኑ። በቤተ መንግስት መካከልም አወረዳቸውና በጰራቅሊጦስ ፊት ቆሙ። እንዲህም አሉት፣ እነሆ እኛ በፊትህ ነን፣ ስለኛ አገርን አታጥፋ አሉት። ያን ጊዜም ጭፍሮቹ እንዲመለሱ አዘዘ። ሐዋርያትንም እንዲህ አላቸው፣ አገሩን ሁሉ በስራ የምታጠፉ ስራየኞች እናንተ ናችሁን? እነርሱ ይህንን ስራ ስለ እኛ አይገባንም አሉት። ሁለተኛም ኃጢአታችሁ ነውን ወደዚህ ያመጣችሁ አላቸው። ችንካር ያላቸው 2 የራስ ቁሮች ከብረት እንዲሰሩ አቃቂርንም እንዲሞላቸው በእሳት ማግለው በሐዋርያት ራስ ላይ እንዲደፏቸው አዘዘ። እንዲሁም አደረጉባቸው። ያን ጊዜም ቅዱስ ጴጥሮስ እንዲህ ብሎ ጸለየ፣ አቤቱ ፈጣሪ ሆይ የጌትነትን ኃይል በጰራቅሊጦስ ላይ ግለጽ አለ። ያን ጊዜም ጰራቅሊጦስ ከወገኖቹ ጋር በነፋስ ውስጥ ተዘቅዝቆ ተሰቀለ። በዚያን ጊዜም ጌቶች ሆይ ይቅር በሉኝ፣ ከዚህ ጻርም አድኑኝ እያለ ጮኸ። የእንዶር ንጉሥ አስቶኛልና የተረገመ ይሁን፣ በእናንተም ላይ ክፉ የሚናገር ሁሉ የተረገመ ይሁን አለ። ቅዱስ ጴጥሮስም የታሰሩትን ጭፍሮች ፈቷቸው ዘንድ እስከምታዝ ከዚህ ስቅላት አትወርድም አለው። እርሱም ወደ ልጁ ወደ ሎይ ተጣርቶ ትፈታቸው ዘንድ አዘዛት። እሷም እንዳዘዛት ፈታቻቸው። ቅዱስ ጴጥሮስም ዳግመኛ አለው፣ አሁንም ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ በምድር ላይም እንደ እኔ ያለ ርኩስ የለም ብለህ ካልጻፍክ አትወርድም። ይህችንም በከተማው መካከል ያነቧት ዘንድ ታዛለህ አለው። ንጉሱም ወረቀትና ቀለም ታቀብለው ዘንድ ወደ ልጁ ተጣራ። እሷ ብቻዋን ከስቅላት ቀርታ ነበርና ባመጣችለትም ጊዜ ቁልቁል ተሰቅሎ እያለ ጻፈ። በከተማው መካከል ያነቧት ዘንድ ላካት። ያን ጊዜም ጰራቅሊጦስንና ወገኖችን አወረዷቸው። ወደ ሐዋርያትም መጥተው ከእግራቸው በታች ሰገዱላቸው። ንጉሡም ጌቶች ሆይ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለ። ሕዝቡም ሁሉ ሕያው በሆነ አምላካችሁ እናምናለን እያሉ ከሐዋርያት እግር በታች ወድቀው ሰገዱ። እነርሱም ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ጭፍሮቹንም አጠመቋቸው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን አንድ ሆኑ። ቤተ ክርስቲያንንም ሰሩላቸው። ከአዋቂዎቻቸውም ቀሳውስትና ዲያቆናትም ሾሙላቸው። ነገረ ምስጢርንም እያስገነዘቧቸው በእነርሱ ዘንድ ኖሩ። ሃይማኖታቸውንም ይጸና ዘንድ ቅዱሳት መጻሕፍትን ሰጧቸው። እንዲህም አሏቸው፣ በሃይማኖታችሁ ጽኑ፣ እኛ ካስተማርናችሁ ትምህርት አትናወጹ፣ ወደ እናንተም እንመለሳለን ብለዋቸው ከዚህ በኋላ ሰላምታ ሰጥተዋቸው ወደ ፊልጵዎስ ሀገር ሄዱ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን አቡነ ተስፋ ሐዋርያት ነው። ዳግመኛም በዚህች ዕለት የዋልድባ አቡነ ተስፋ ሐዋርያት የተሰወረበት ዕለት ነው። አባታቸው ተክለ ሐዋርያት ሲባሉ እናታቸው ወለተ ሐዋርያት ይባላሉ። የአባታቸው የትውልድ ቦታ ሰሜን ጎንደር ሲሆን የእናታቸው ደግሞ ሽሬ ነው። በዋልድባ ከሳሙኤል ዘዋልድባ ቀጥለው በገዳሙ የተሾሙ ታላቅ አባት ናቸው። ይኸውም የሆነው በአቡነ ሳሙኤል ዘዋልድባ ትእዛዝ መሰረት ነው። አቡነ ተስፋ ሐዋርያት በአቡነ ሳሙኤል መቃብር ላይ የፈለቀውን ጸበል ለአትክልት አንድ ጊዜ ብቻ በማጠጣት ለብዙ ጊዜ ዳግመኛ ያጠጡትም ነበር። ዛሬም ድረስ በዋልድባ አካባቢ ያለው የለምነት ምስጢር ይኸው ነው። አቡነ ተስፋ ሐዋርያት ልዩ ስሙ አባ ነጽሐ በተባለው ቦታ ገዳማቸውን ከመሰረቱ በኋላ በዋልድባ ያለውን የአንድነት ማህበሩን በከፍተኛ ሁኔታ አጠናክረውታል። በጣም ብዙ መነኩሳትንም አፍርተዋል።
ጻድቁ በታላቅ ተጋድሏቸው በእጅጉ ይታወቃሉ። በመጨረሻም ሞትን ሳይቀምሱ በዚህች ዕለት ተሰውረዋል። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።